ቁጥር 3 እና 4 ለማየት እንሞክራለን። ባለፈው እንደነገርኳችሁ ጸሐፊው የመጀመሪያ በግሪክኛው እና በአማርኛው ግልጽ አድርጎ ያስቀምጠዋል። ፉል ስቶፕ ወይም አራት ነጥብ የምናገኘው ከአራተኛ ቁጥር ላይ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ዙፋን ቀኝ ተቀመጠ ይላልና አራት ነጥብ ያለው እዚህ ቦታ ላይ ነው ያለው። ባለፈው ያየነው ጸሐፊው በዚህ ክፍል ውስጥ የሚያነጻጽራቸው ነቢያትን እንደገና ልጁን እንደገና መላእክትን እያነጻጸረ ነው የሚጽፈው። ባለፈው በባክግራውንድ ላይ ስንነጋገር ሁለት ነገሮችን ይጠቀማል። የሚያምኑትን ወይም ተደራሲያኑን መልእክቱን የሚቀበሉት ሰዎችን ወደ መስመር እንዲገቡለት ሁለት ነገሮች ይጠቀማል። አንደኛ ሐሳቦችን የምክር ሐሳብ ነው ብለናል። ይሄ የሚመክርበት ነገር በጣም በተደጋጋሚ ነው የሚመክረው። ሁለተኛ ደግሞ የተለያዩ የስነ ጽሑፍ ወይም ሪቶሪካል ስታይሎችን ተጠቅሟል ብለን ነበረ እና አንዱ የተጠቀመው ምንድነው በጣም ብዙ መጽሐፍ ቅዱስ የብሉይ ኪዳን ጥቅሶችን በማምጣት ለማሳመን ነበር የሚሞክረው የነበረው እና ባለፈው ስንነጋገር ቁጥር 1 እና 2 ላይ እግዚአብሔር ምንድነው የሚናገር አምላክ ነው ብለናል። ከዛ ኦብዘርቭ ያደረግናቸው ነገሮች እግዚአብሔር የሚናገር አምላክ ነው ብለን ወስደን ነበር። ከዛ ሲናገር ግን በሁለት ክፍል ላይ የተናገረው በጥንት ዘመን በነቢያት ለአባቶቻችን፣ በአሁን ደግሞ በልጁ በእኛ ምን አድርጎናል ተናግሮናል። በሁለት እና የሚናገርበትን መንገድ የሚመርጠው ማን ነው ማለት ነው? ራሱ ነው ብለን ነበረ። ሶስተኛ ላይ ያየነው ከጥንት በብዙ አይነት የሚለው ለምሳሌ መጽሐፍ ቅዱስን 40 ሰዎች እንደጻፉት ነው የሚነገረው። ፖርሽን ባይ ፖርሽን ነው የነገራቸው ማለት በእነሱ ዘመን ጥቂት በጥቂት ነው የነገራቸው። ስለዚህ ብሉይ ኪዳን ላይ የተነገረው በአንዱ የህይወት በኖሩበት የህይወት ዘመን እግዚአብሔር የሆነ ፖርሽን ነው የተናገረው። በልጁ ግን ሁሉ ነገር ፋይናላይዝ አድርጎ ተናግሯል ነው። ስለዚህ የብሉይ ኪዳን ትምህርቶች ሲናገርባቸው ነበር ጊዜያዊ የነበሩ ናቸው፣ ጥቂት በጥቂትና ያልተፈጸሙም ነበሩ። አሁን ግን የሚናገረው በልጁ እንደሆነ አይተናል። ግን በልጁ ሲናገር ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት እንደተናገረን አይተን የመጨረሻው ንግግር እንደሆነ የመጨረሻው ዘመን የምንለው ኢየሱስ ክርስቶስ ከመጣ ተመልሶ እስከሚመጣበት ዘመን ያለውን ከዚህ በኋላ ሌላ መናገሪያ እንደሌለው ይሄ ነገር የተዘጋ መሆኑን አይተን ነበር። ይሄ ሪቫይዝ ለማድረግ ነው። ዛሬ ክፍሉን አንብቤ ይጀምራለሁ ማለት ነው። ዕብራውያን ምዕራፍ 1 ከ1 እስከ 4 ያለው እንደገና አነበዋለሁ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። በነገራችን ላይ ለኛ ያሉት ሐዋርያቱ አይደሉም። ምዕራፍ 2 ላይ ሄዳችሁ ስትመለከቱት እነዚህ ሰዎች ጸሐፊን ጨምሮ ከሱ የሰሙት ለኛ አጸንት ነው። ሰከንድ ጀነሬሽን ናቸው። ከሐዋርያት በኋላ የመጡ ጀነሬሽን ናቸው። ያ ማለት እኛን የሚያካትት ነው ማለት ነው። በአካል በአይነ ሥጋ ያዩት አይደሉም የነበሩ ለኛ ሁሉ የሚያካትት ነገር ነው። ለኛ ተናገረ ማለት ለኛም ማለት ነው። አሁን ያለነውን ጭምር የሚያካትት ነው። ለኛ ተናገረ የሚለው ምዕራፍ 2 ቁጥር 3 ላይ ስለ ባለው ቃል መሰረት ማለት ነው። ከዛው ግን የተናገረ ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። አሁን ይበልጣል የሚሉት ይሻላል የሚሉትን 13 ጊዜ ተጠቅሞበታል። ቤተር የሚለውን ወርድ ማለት ነው በዕብራውያን መጽሐፍ ውስጥና ትልቅ ነው ይበልጣል ይሻላል የሚለውን ማሳየት ነው ዓላማውና ቁጥር 4 ላይ ነው የጀመረው ይሄንን ሐሳብ ማነጻጸር። አንዱ ስነ ጽሑፋዊ የነገርኳቸው ሲንትሪክስ በሚባል በግሪክኛ ነው በማነጻጸር ነው። በጣም ብዙ ነገሮችን አነጻጽሯል። ለምሳሌ መልካጼዴቅን ከኢየሱስ ጋር አነጻጽሮታል ምዕራፍ 7 ላይ። ምዕራፍ 12 ላይ ለምሳሌ ሲና ሲወርድ የነበረው ተራራው አሁን ወደ ሕያው ድንጋይ ወደ ሕያው ተራራ ቅዱሳን ወደ ተሰበሰቡበት ተራራ ደርሳችሁ አብሮ አነጻጽሯል። በማነጻጸር ያነጻጸርና ሊንክ አድርጎ ትርጉም ይሰጠዋል። እሱ
አንዱ የስነ ጽሁፋዊ ዘዴን የተጠቀመውና እዚህ ማነጻጸር ነው የጀመረው። ሶስት ነገሮችን የሚያነጻጽረን እዚህ ነቢያትን፣ ልጁንና መላእክትን ያነጻጽርና ከነሱ የሚበልጥ ስም ስለወረሰ ከመላእክት ይልቅ እጅግ ያያችሁት ነው እንዴ ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል። ማወዳደር ነው ያዘው፣ ማበላለጥ ነው ያለው። ምን እግዚአብሔር ምን እያደረገ ነው? በነቢያቱም ተናግሯል፣ በልጁም ተናግሯል የሚለን ምዕራፍ 2 ላይ ሄደን እንመለከተዋለን። ሲና ተራራ ላይ ዘጸአት ምዕራፍ 18 ምዕራፍ 19 ምዕራፍ 20 ላይ ሄዳችሁ ስትመለከቱ በመላእክት በኩል ሕጉን ለመጀመሪያ ጊዜ እንደተቀበሉ ገላትያ ምዕራፍ 3 ይነግረናል። ወይም ደግሞ ሐዋርያ ሥራ ምዕራፍ 7 ላይ እስጢፋኖስ ሲናገር በመላእክት በኩል ሕጉን እንደተቀበሉ ይነግረናል። ምዕራፍ 2 ላይ መላእክት ላይ ስንጀምር አሁን ኔክስት ሳምንት ጸሎት ስለሆነ በዛኛው ላይ ስንጀምር ስለ መላእክት ስንገባ በደንብ እንነጋገር ይሆናል ማለት ነው። አሁን ጥያቄው የተናገረን ልጁ ማን ነው ነው። አሁን ማን ነው የሚለውን ነው ሊያሳየን የሚሞክረው ጸሐፊው እየተናገረን ያለው። ጸሐፊው በነቢያት በልጁ በመላእክት ያነጻጽርልናል። ከዛ ልጁ ደግሞ እጅግ ይበልጣል ብሎናል። ምክንያቱም ቁጥር 4 ላይ ሲናገር ከመላእክት እጅግ የሚበልጥ ስምን በወረሰ መጠን ስምን የሚለው ልጁ የሚለውን ስም ነው። ልጁ የሚለውን ስም ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው መዝሙር 2 ላይ ያለውን መውሰድ ትችላላችሁ። ወይ ደግሞ ማቴዎስ ምዕራፍ 17 ላይ መውሰድ ትችላላችሁ። የምወደው ልጄ እሱ ነው እሱና ምን አድርጉት ስሙት ያለው ማቴዎስ ምዕራፍ 3 መውሰድም ትችላላችሁ። በተጠመቀ ጊዜ ልጄ ብሎ የሚጠራበት ስሙን ነው። እግዚአብሔር ከጥንት በነቢያት አሁን ደግሞ በልጁ ተናግሯል። ስለዚህ የመጀመሪያው ጥያቄ የተናገረን ማንነቱ ነው። ማን ነው ይሄ ልጁ ማን ነው የሚለውን ኤክስፕሌን ማድረግ ጀመረ። መልእክቱ ላይ አጽንኦት እንዲኖረን ትኩረት እንድናደርግ አሁን ይበልጣል ከመላእክትም ከነቢያትም ይበልጣል ያለው ከማንነቱ አንፃር እንደሆነ ሲነግረን ሁሉን ወራሽ ባደረገው ነው። ሁሉን ወራሽ ባደረገው የሚለውን ባለፈው ለማየት ሞክረን ነበረ። ሁሉንም ኮረሰ፣ ሁሉ ነገር የሱ ነው ማለት ነው። ሁሉ ነገር ከወሰደ የሚናገረውን ነገር ፉልፊል ማድረግ መፈጸም ምን ያደርጋል ይችላል ብለን ስለተናገር ወደዛም ብዙ አልመለስም። ግን ሁሉ የሱ ነው። ይሄ አሁን የሚናገረን እኛን እግዚአብሔር እየተናገረበት ያለው ልጁ ሁሉን ወራሽ ነው። የእግዚአብሔር ምንድነው ወራሽ ነው። የእግዚአብሔር የሆነ ሁሉ የሱ የሆነለት ነው። ነቢያት እንደዚህ አልነበሩ፣ መላእክት እንደዚህ አይደሉም። ይሄ ግን ልጁ ምንድነው ሁሉን ወራሽ ነው። ይሄ ለምሳሌ በዮሐንስ 17:10 ላይ ሲናገር እንደዚህ ያለ የሊቀ ካህንነት ጸሎት ነው ተብሎ ቅድም እሱም ይልቃል ጠቅሶት ነበር። እያነበበልን የነበረ መጀመሪያ ያነበበልን ዮሐንስ 17 ያነበበልንና ኤፌሶንን ያነበበልን ጥቅሱ ስላልተናገረው ነው። እሱ የሊቀ ካህንነት ጸሎት ከሚባለው ጸሎት ውስጥ የጸለየው ጸሎት ነው። ቁጥር 10 ላይ ሲደርስ የኔ የሆነው ሁሉ ያንተ ነው፣ ያንተም የኔ ነው፣ እኔም ስለ እነርሱ ከብሬአለሁ አለ። ስለዚህ የኔ የሆነው ሁሉ ያንተ ነው ማለት ሁሉ ወራሽ ይሆን ማለት ነው። እግዚአብሔር ቃሉን ተናግሮ እንደሚፈጽመው እሱ ምን ማድረግ ይችላል? መፈጸም ምን ያደርጋል? ይችላል ማለት ነው። ምድር ላይ በነበረ ጊዜ ይሄን ፉልፊል ለማድረግ ይሄን ተፈጻሚ ለማድረግ የመጨረሻውን የድህነት ጥግ ነው የኖረው። ወፎችና ቀበሮች እንኳን መኖሪያ ያላቸው እኔ መኖሪያ የለኝም ምስኪን በቅፍርናሆም ሴንተር አድርጎ ለአገልግሎት የሚመላለስበት የነበረው የነ ጴጥሮስን ቤት እየተጠቀመ እንደነበረ መጽሐፍ ቅዱሳችን ስታጠኑ የምታገኙት ነው። ሁለተኛ ቆሮንቶስ ምዕራፍ 8 ላይ ቁጥር 9 ላይ ሲናገር የጌታችን ኢየሱስ ክርስቶስ ቸር ስጦታ አውቃችኋል፣ ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለናንተ ድሃ ሆኗል። ምድር ላይ በተመላለሰበት ዘመን ኢየሱስ ክርስቶስ የመጨረሻውን የድህነት ጥግ ኖሮ እናንተ ባለጠጋ አድርጎናል። ሁሉ ወራሽ ሆኖ ሳለ የእኛን ጉዳይ ለመፈጸም ድሃ ሆኖ ነበር። አሁን እየተናገረን ያለው ሁሉ ወራሽ በሆነው በልጁ ነው። ከነቢያትም ከመላእክትም የበለጠው ሁሉን ወራሽ ስለሆነ ነው እያለን ያለው ጸሐፊ እየሞገተ ያለው ወዴት ነው የምትመለሱት ነው። አሁን እኮ እየተናገረ ያለው በዚህ ነው። ሁለተኛው ደግሞ ዓለማትን በፈጠረበት የሚለውን ነው እየተናገረ ያለው። ዓለማትን የፈጠረበት ነው። ሁሉን ወራሽ ብቻ ባደረገው የምትለውን ቃል ባለፈው አንስቻት ነበር አይደል? የሆነ ጊዜ ላይ የተደረገ እንዳይመስለት ጸሐፊው ዓለማትን በፈጠረበት ብሎ ነግሮናል። ዓለማትን ሲፈጥር አብሮት ነበረ ማለት ነው። ይሄ ማለት ነው ከጥንትም ከመጀመሪያው ከዘላለምም
አብሮት ነበረ ነው የሚለንና ዮሐንስ 1 ላይ ይሄንን ለማጽናት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይልና ሁሉ በእርሱ ሆነ። ዓለማትን ፈጠረባት ማለት ይሄ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያደርሱ አልሆነም። ይሄ ሁለተኛ አሁን እየተናገረን ያለው ልጁ ሁሉ ወራሽ ብቻ ሳይሆን ዓለማትን ምን ያደረገበት ነው? የፈጠረበት ነው። ቆላስይስ ምዕራፍ 1 ከ15 እስከ 16 እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማያትና በምድር ያለ ሁሉ all members ማለት ነው በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት ነው ይላል። ሁሉ በእርሱና ለእርሱ ተፈጥሯል። ወራሽንም ነው ለእርሱ ነው ማለት ነው። በእርሱ ነው ማለት ደግሞ ዓለም የተፈጠረበት ነው ማለት ነው። የሚናገረን አሁን እግዚአብሔር በዚህ ነው ወራሽ ባረገው ደግሞ ዓለማትን በፈጠረበት ነው አሁን የሚናገራቸው ያሉት። ወዴት ነው የምትሄዱት ነው ሚላቸው ያሉት። ሶስተኛው የክብሩ መንጸባረቅ ነው ብሎ ደግሞ ሶስተኛ ኳሊቲ ይነግረናል። ይሄ የሚናገረን አሁን ከነቢያትም ከመላእክትም ይበልጣል፣ እጅግ ይበልጣል ያለው ለምን እንደሚበልጥ ሲነግረን ምን አለ? የክብሩ ደግሞ ምንድነው? መንጸባረቅም ነው አለ። የክብሩ መንጸባረቅ እንደሆነ በጣም በተለያየ ቦታዎች ማየት ይቻላል። ለምሳሌ ዮሐንስ 1:14 ላይ ሲናገር ቃል ሥጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቴ ዘንድ እንዳለው ክብር የሆነውን ክብሩን አየን። ቁጥር 18 ሲናገር መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እሱ ተረከው። እግዚአብሔር ማንም ሰው አላየውም፣ ግን ኤክስፕሌን ያደረገው የገለጸልን የተረከልን ማን ነው? ልጁ ነው። አሁን የሚናገረን እግዚአብሔር እየተናገረን ያለው ልጁ እግዚአብሔርን እኮ በማንነቱ ነው ያደረገው፣ የገለጸ ነው እያለን ያለው። ነቢያት እንዲህ አላደረጉም፣ መላእክትም እንዲህ አላደረጉም። መልእክቶቹን አይደለም የሚያወዳደረው። እግዚአብሔር በነቢያት የተናገረው የእግዚአብሔር ቃል ነው። ምንም በመላእክት በኩል የመጣው እኮ የእግዚአብሔር ቃል ነው። እያወዳደረ ያለው ተናጋሪዎችን ነው። መልእክቱ ሁለቱም የእግዚአብሔር ቃል ናቸው። ይለያያሉ እንጂ አይበላለጡም። ምክንያቱም በመጽሐፍ ቅዱሳችሁ ፕሮግሬሲቭ ሬቨሌሽን ያለው ቀስ በቀስ እየበራ በኢየሱስ ክርስቶስ ፍጻሜ ያገኘ ነገር ነው። ዮሐንስ 14 ቁጥር 7 ላይ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። የክብሩ መንጸባረቅ ነው። ኢየሱስን ሲያይ አንድ ሰው አብን ያደርገዋል፣ ኢሚዲየትሊ ያየዋል ነው ያንጸባርቀዋል ነው። ካሁን ጀምራችሁ ታውቁታላችሁ፣ አይታችሁታልም አለ። አብን አይታችሁታል አለ ፊልጶስ። ጌታው አብን አሳየንና ይበቃናል አለ። ኢየሱስም አለ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቶታል። ምን አይነት ነጸብራቅ እንደሆነ አስቡ። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንም? እኔ የምነግራችሁ ቃል ከራሴ አልናገረውም አለ። ነገር ግን በእኔ የሚኖረው አብ እሱ ስራውን ይሰራል። እሱ እኮ ነው አብ ነው የሚናገረው፣ አብ ነው ስራውን የሚሰራው አለ። ሪፍሌክሽኑን በእኔ በኩል ነው የምታየው ነው ያለ ያለው። በዚህ ነው የተናገረን ነው። እኔም በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለራሱ ስለ ስራው እመኑኝ ይላቸዋል። ዮሐንስ 12 ላይ ደግሞ ቁጥር 44 ላይ ሲናገር ኢየሱስም ጮሆ እንዲህ አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። ኮኔክሽኑ እያያችሁት ነው። በኢየሱስ አመነ ስንል አይ በእኔ አይደለም የምታምነው በአባቴ ነው የምታምነው ይለዋል። ምንም መለያየት አይቻልም ማለት ነው። የአንድ ዛንድ ሁለት ገጽታዎች ናቸው ማለት ምንም አይነት ሜታፎር ምንም አይነት ኤግዛምፕል ኤክስፕሬስ ስለማያደርጉ በተጠቀም ያልፈለኩት ለዚህ ነው። ሚስሊድ እንዳያደርገን በቃ ይሄ በመንፈስ የምንረዳው ነገር ነው። ኢየሱስ ግን የአብ ምንድነው ወይም የአባቱ ምንድነው? ነጸብራቅ ነው። በዚህ ነው እየተናገረን ያለው ነው እያለን ያለው። አራተኛ ላይ የባህሪው ምሳሌ ሆኖ ይላል። ምሳሌ ቆላስይስ 1:15-16 ላይ እርሱም የማይታይ አምላክ ምሳሌ ነው አለ። ምሳሌ ነው፣ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ምሳሌ የሆነበትን ሲነግረን ፈጣሪ ነው። ሁሉንም ምን አድርጓል? እሱ ፈጥሯል። ምንም አይነት የስልጣን ተዋረድ በእሱ ምን ያደረገ ነው? የተፈጠሩ ናቸው ነው እያለን ያለው። ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ
ተፈጥሯል አለ። ዮሐንስ 10:30 ላይ ሲናገር እኔና አብ አንድ ነን ብሎ ደምድሞልናል። ጸሐፊው አሁን ከዚህ በኋላ 13 ምዕራፍ ሊናገር ነው። 13 ምዕራፍ ሊመክራቸው ነው። ግን ሲመክራቸው ምንድነው የፈለገው? ጆሮአቸውን በትክክል በነቃ መንፈስ ማለት ነው አቴንሽን ሰጥተው እንዲያዳምጡት አሁን እየተናገረ ያለው ልጁ ነው። ግን በልጁ በኩል ደግሞ የሚናገረው እግዚአብሔር ነው። አሁን በነቢያት አይደለም እየተናገረ ያለው፣ አሁን በመላእክትም አይደለም እየተናገረ ወይም ሊናገር ያለው በልጁ ነው። ልጁ ደግሞ ሁሉ ወራሽ የሆነ ነው። ደግሞ ዓለማትን የፈጠረበት ነው። ደግሞ የክብሩ ነጸብራቅ ነው። ደግሞ የማይታይ ምሳሌው ነው እያለን ያለው ማለት ነው። መጽሐፍ ቅዱሳችን እንደዚህ ነው ለኛ የሚለው። አሁን ኢየሱስ እኛ የምንተዋወቀው እንደዚህ ነው። ኢየሱስ ለኛ እንደዚህ ነው። እግዚአብሔር እኛን ኮምፕሊኬት ሪሌት ያደረገው በዚህ መንገድ ነው። ሪሌሽንሺፕ ስታዩ ወደ ክላይ የመጨረሻውን ጥግ ደረጃ አይነት ግንኙነት ነው የመሰረተው ማለት ነው። ሀገሮች አይታችሁ ከሆነ ህብረት ወይም ግንኙነት ማድረግ ሲጀምሩ በመጀመሪያ በደብዳቤ ያደርጋሉ። ከዛ በቆንስላ ደረጃ ምናምን ያደርጉታል አይደል? በጣም ግንኙነታቸው የመጨረሻ ላይ ሲደርስ በኤምባሲ ከፍቶ በአምባሳደር ደረጃ ያደርጉታል። እግዚአብሔር መጀመሪያ በልጁ በኩል ነበር ኮሙኒኬት በነቢያት በኩል ነበር ኮሙኒኬት የሚያደርገው። በጽሁፍ በብሉይ ኪዳን ኮሙኒኬት እያደረገን ነበር። አሁን ግን ፋይናል ላይ ሲደርስ የመጨረሻው ጥግ ላይ ኮሙኒኬሽኑ ሲደርስ በልጁ አደረገው ግንኙነቱን። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 13 ላይ ሲናገር የእግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን። ፌሎሺፕ the fellowship of the Holy Spirit። አሁን እኮ ከሆሊ ስፒሪት ጋር ፌሎሺፕ ማድረግ የምንችልበት ደረጃ ይደርሰናል። ባለፈው ሳምንት ስንነጋገር ለብሉይ ኪዳን ሰዎች በነቢያት እሱ ነው የሚመርጠው። ባለፈው ኦብዘርቭ ካደረግነው ነገር ውስጥ አንዱ እግዚአብሔር ይናገራል ብቻ ሳይሆን የሚናገርበትን መንገድ የሚመርጠው እሱ ነው ብለን የመረጠው ደግሞ በነቢያት በኩል ነው። ያን ሁላ ሰው ኮሙኒኬት ማድረግ የሚፈልገው በጣም በጣት በሚቆጠሩ ሰዎች ነቢያት በምንላቸው ነው ያን ሁላ ህዝብ ኮሙኒኬት የሚያደርገው። በእያንዳንዳቸው ውስጥ ፐርሰናል ኤክስፒሪየንስ ማድረግ ምን ያደርጉ ነበር? አይችሉም ነበር። እሱ መረጠ። ሶቨሪን ስለሆነ ልዑል ስለሆነ ማለት ነው። በዛ መንገድ ነው የመረጠው። ከዛስ የሰጣቸው መሴጅ ደግሞ ፖርሽን በፖርሽን ጥቂት በጥቂት ነው። ሌላኛው ደግሞ በብዙ ጎዳናና በብዙ አይነት ማለት ደግሞ አንዳንዶቹ በህልም አንዳንዶቹ ደግሞ በኤንጀሊክ ቪዚቴሽን በመልአክ ጉብኝት አንዳንዶቹ በቀጥታ ዘዳግም ምዕራፍ 5 ላይ እንደዚህ አላቸው፣ ድምፁን ሰምታችኋል እንጂ ምንም ነገር ምስል ምን አላደረጋችሁም አላያችሁም። ስለዚህ ምንም ነገር እንትን እንዳታረጉ ተጠንቀቁ ይላቸዋል። ምስል ነው እንጂ ምስል ሰርታችሁ እንዳታመልኩ ተጠንቀቁ። ግን ድምፅ ምን አድርጋችኋል አላቸው፣ ሰምተዋል። አንዳንዶቹ ላይ ደግሞ ዳይሬክት ሬቨሌሽን ሰምተዋል ማለት ነው። መንገድ ማለት በእንደዚህ አይነት ነገር። አሁን ግን በራሱ በልጁ በአካል ነው የተናገረው። ሙላቱ በሱ በሆነለት በልጁ በኩል ነው እየተናገረ ያለው ነው የሚለን። አምስተኛ ላይ የምናገኘው ሁሉም በስልጣኑ ቃል እየደገፈ የሚለው ነው። ሁሉም በስልጣኑ ቃል እየደገፈ የሚለው ቆላስይስ ምዕራፍ 1 ቁጥር 17 ላይ ሲናገር እርሱ ከሁሉ በፊት ነው፣ ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። ይሄ ኮስሞስ ይሄ ዩኒቨርስ ጸንቶ አሁን ያለው በእሱ ነው። ኢየሱስ ክርስቶስ ለሰከንድ ስራውን ካቆመ ዩኒቨርስ በሙሉ ኮላፕስ ያደርጋል። የሚገርም ነው። አሁን ያለው ዩኒቨርስ ጸንቶ ተያይዞ እየኖረ ያለው በስልጣኑ ቃል ኢየሱስ ደግፎ ምን ስላደረገው ነው? ስለያዘው ነው የሚለው። ይሄ ከመረዳት እኮ የሚያልፍ ነገር ነው። ከመረዳት የሚያልፍ ነገር ነው። መዝሙር 33 ላይ እንዴት እንደጸኑ ነገሮቹ እንዴት ጸንተው እንዴት ተያይዘው እንዳለ ሲነግረን የእግዚአብሔር ቃል ቅን ነውና ስራውን ሁሉ በእምነት ነውና ጽድቅንና ፍርድን ይወዳል። የእግዚአብሔር ቸርነት ምድርን ሞላች። ቁጥር 6 በእግዚአብሔር ቃል ሰማዮች ጸኑ። አሁን እነዚህ የማይወድቁት ጸንተው ያሉት ነገሮች እየሄዱ ያሉት በእግዚአብሔር ቃል ነው የሚለው። ጸንተው ያሉት ኤግዚስት አድርገው እየኖሩ ያሉት በእግዚአብሔር ቃል ነው የሚለው ያለናል። አሁን እግዚአብሔር ተናገረን በምንለው በልጁ ነው
አሁን እየተናገረን ያለው በዚህ ቶን ነው፣ በዚህ ልክ ነው እግዚአብሔር እየተናገረን ያለው። የባሕር ውሃ እንደ ረዋት የሚሰበስብ ቀላዮችንም በመዝገቦች የሚያኖራቸው ምድር ሁሉ እግዚአብሔርን ትፍረው፣ በዓለምም የሚኖሩ ሁሉም ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆኑ። ሲናገር ኤግዚስት አደረጉ ማለት ነው። ዘፍጥረት 1 ላይ እንደምናገረው ይሁን ሲል ምን አደረጉ? ሆኑ። መሆኑ ብቻ አይደለም፣ እርሱም ማዘዘ፣ ጸኑ። ሃሌሉያ። መፍጠር ብቻ ሳይሆን ሰስቴን አድርገው በዛው በተፈጠሩበት ልክ ጸንተው እንዲሄዱ ያደረጋቸው የእሱ ማንነት ነው። በስልጣኑ ቃል ደግፎ ስለያዛቸው ነው እያለን ያለው። አሁን እግዚአብሔር እየተናገረን ያለው በዚህ ማንነት ባለው በልጁ ነው። ስለዚህ እሱ ከመላእክት እጅግ የሚበልጥን ስም በወረሰ መጠን ከነሱ እጅግ አብልጦ ምን ያደርጋል? አብዝቶ ምን ያደርጋል? ይበልጣል። አሁን ከጥንት በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ምን አደረገን? ለእኛ ምን አደረገን? ተናገረን። እግዚአብሔር እያወዳደረ ያለው ማንነታቸውን ነው። የመጨረሻ ክላይማክሱ ላይ ደርሷል። አሁን ከዚህ በኋላ እግዚአብሔር የሚልከው ምንም ነገር የለም። ባለፈው ሳምንት አንዱ ቤላቸዋለሁ አይደል? አንድ የወይን ቦታ ያለውን ትመስላለች አይደልና ከዛ በኋላ ባሪዎቹ የወይኑ ጊዜ በደረሰ ጊዜ ባሪያዎቹን ላከ። ከዛ ሁሉንም ገደሏቸው ይላል። አሁን ልጄን ያፍሩታል ብሎ ልጁን ላከ ይላል። ልጁንም ይሄማ ወራሹ ነው ብሎ ምን አደረጉት ይላል? ገደሉት። እዛው ላይ ሲናገር የማዕዘን ድንጋይ እንደሚሆን በድንጋይ ላይ ደግሞ የሚወድቅ እንደሚፈጭ ይነግረናል። ስለ ኢየሱስ ስለ ራሱ እንዳወራ ገብቷቸዋል። አይ ቲንክ ማቴዎስ ምዕራፍ 21 ላይ ይመስለኛል። በዚህ አይነት ማንነት ባለው ነው የተናገረን። አሁን እግዚአብሔር እየተናገራችሁ ያላችሁት ኦዲያንሶቹ ማለት ነው፣ መልእክቱ የሚቀበሉት ሰዎች በዚህ በልጁ ነው እየተናገራችሁ ያላችሁት። ወደ ቀድሞ እንዴት ነው የምትመለሱት? የቀድሞ እኮ ያለው ስርዓት በነቢያት የተነገረ ነው፣ በመላእክትም የተነገረ ነው። ሕጉም በመላእክት በኩል ስለተቀበሉት አሁን ነበር የነሱ ችግር በአይን የሚታይ ክርስትና ውስጥ የለም። አሁን እኛ እንደምናደርገው ነው። ያመልካሉ፣ ይሄዳሉ። እዛ ግን በአይን የሚታይ ነገር አለ። መስዋዕቱ ይመጣል፣ መቅደሱ አለ፣ ይሰዋል። ፕራክቲካሊ የሚያውቁት ነገር አለ። በአመት 3 ጊዜ ወንዶቹ ይወጣሉ፣ ሰለብሬት የሚያደርጉት ነገር አለ። በክርስትናው ዓለም ግን ይሄ የለም። ስለዚህ እግዚአብሔር ነው መጀመሪያም የተናገረው አሉ። በዛ ላይ ደግሞ በጣም ከፍተኛ መከራ ውስጥ እየገቡ ነው፣ ከፍተኛ ስደት ውስጥ እየገቡ ነው ያሉት። ስለዚህ ከሱ ለማለፍ ብለው ወደኋላ ድሪፍት እያደረጉ ወደኋላ እየሸሹ ስለሆነ ነው። ምዕራፍ 3 ላይ እንደዛ ነው የሚለው። ድሪፍት አታርጉ፣ ወደኋላ ምን አታርጉ፣ አትመለሱ። የሚናገራችሁ በዚህ ነው እያላችሁ ያለው። ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ደግሞ በስልጣኑ ሁሉ ነገር በስልጣኑ ቃል ደግፎ የያዘ የክብሩ መንጸባረቅ የኛ ምሳሌ በሆነ በልጁ ነው እየተናገረ ያለው ነው የሚለው። 6ኛ ላይ እና በጣም የምፈልገው ዛሬ በዚህ ምሽት አጽንኦት ሰጥቼ መናገር የምፈልገው ይሄኛውን ነው። ለዚህ ነው በጣም ፈጠን ብዬ ወደዚህ የመጣሁት። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በነገራችን ላይ በግርማው ቀኝ ተቀመጠ የሚለውን ለመጀመሪያ ኮቴሽን ኮት ሲያረግ ትመለከቱታላችሁ። ከመዝሙር 110 ቁጥር 1 ላይ ነው ይሄን ኮት የሚያደርገው። የጠላቶችን የእግሮችን መረገጫ እስካደረገ ድረስ በቀኝ ምን አድርጋለሁ ተቀመጥ ከሚለው ከዛ ውስጥ ኮት አድርጎ ነው ይሄን የሚያስቀምጠው። ግን ሁለት ነገሮችን አገናኝቷል። መቀመጥንና ከኃጢአት መንጻትን አገናኝቶ ነው ያስቀመጠልን። እዚህ ምንም ነገር ከዛ በፊት ኤክስፕሌን አላደረገልንም። ስለ ልጁ ማንነት ሲነግረን ኃጢአታችን በራሱ ካነጻ በኋላ በግርማው ዙፋን ቀኝ ምን አደረገ? ተቀመጠ። በሰማያት በግርማው ቀኝ ምን አደረገ? ተቀመጠ። ምንድነው ያገናኛቸው? ምንም ነገር ኤክስፒሪየንስ ያደርግ መጣና ኃጢአታችን ስለመንጻቱ ወይም የእናንተ ኃጢአት ማለት ነው የተደረሰ ያለው አሁን ችግር መስዋዕቱ እዛ ያለው መስዋዕት ካህናት የሚባለው ጠቅላላ አሁን ከዚህ በኋላ ኤክስፕሌን የሚያደርገው የሚሞግታቸው ሐሳቦች ማለት ነው። ቤተ መቅደሱ ሁሉ ነገር የሚያስፈልገው የኃጢአት ምን ለማድረግ ነው? ስርየት ለማግኘት ነው። እሱን እኮ አጥሞ አንጽቶ ጨርሶ በሰማይ ምን አድርጓል? ተቀምጧል ነው የሚላቸው። ከዚህ በኋላ ያሉት ቻፕተሮች እነዚህን 4 ቁጥሮች ነው ኤክስፕሌን የሚያደርጉት። እነዚህን 4 ቁጥሮች ሰፋ እያደረገ
በተደጋጋሚ ምን መለስ ይመስለኛል ይሄንን ስብሰማው ማለት ነው። ለቅድመ ሁኔታ ለመቀመጡ ቅድመ ሁኔታ አድርጎ ያስቀመጠው ከኃጢአት በራሱን ማድረግ ነው፣ ማንጻቱን ነው። ምን አለ? ከኃጢአት መንጻትና መቀመጥና አድርጎታ አያይዞት ነው ያስቀመጠውና ይሄንን ምዕራፍ 10 ላይ እንዴት እንደ አገናኘው ምዕራፍ 10 ላይ ኤክስፕሌን አድርጎ ምዕራፍ 10 ላይ ሲደርስ እንዴት ኤክስፕሌን እንዳደረገው ምዕራፍ 10 ቁጥር 11 ላይ ሄዳችሁ ልትመለከቱ ትችላላችሁ። ሊቀ ካህናት ሚለውን ከተጠበቀ ኃጢአት ሲገናኝ ከሊቀ ካህናት ጋር ስለሚገናኝ ማለት ነው። ሊቀ ካህናት ሁሉ ዕለት እያገለገለ መቼ የሚያገለግለው ዕለት ማን ሊቀ ካህን ኃጢአትን በራሱ አርያ ያነጻው ኃጢአትን ሊያስወግዱ ከቶ የማይችሉ እነዚያ መስዋዕቶች ብዙ ጊዜ እያገረበ ቆሟል። አሁን ንጽጽር ያለው ይሄኛው ምን አድርጓል? ተቀምጧል። ምን አድርጎ ኃጢአትን በራሱ ካነጻ በኋላ አንድ ጊዜ ምን አድርጓል? ተቀምጧል። ያኛው አሁን ትሄዱበት የምትፈልጉት እኮ ዕለት አንደኛ መቀመጫ የለውም። ንዋያተ ቅዱሳት ሄዳችሁ ብታጠኑ ወንበር የለም እዛ ቦታ ላይ ሊቀ ካህኑ የሚቀመጥበት ምንም አይነት ወንበር የለም። አንዱ ተናዞ ጨርሶ የሱ መስዋዕት ሳያበቃ ሌላኛው ደጉን እየጎተተ ይመጣል። ምናልባት ጠዋት አድርጎ ሄደው ከከሳት ሌላ ኃጢአት ሰርቶ ሌላ ይሁን ላይ የመጣበት ሊሆን ይችላል። መቀመጫ ፋታ ምናምን ነገር የለውም። አሁን እያነጣጠረልን ያለው የኃጢአት መልስ ለማግኘት ነው፣ ሶሉሽን ለማግኘት ነው። እሱ ይሄኛው እኮ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አድርጓል? ተቀምጧል። ይሄ ሲነግረናል ሊቀ ካህናት ሁሉ ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉት እነዚያ መስዋዕቶች ብዙ ጊዜ እያቀረበ ምን አድርጓል? ቆሟል። ያኛው ቆሟል፣ ይሄኛው ተቀምጧል የሚለው እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ እግዚአብሔር ቀኝ ተቀመጠ። አዩ ተቀመጠ የሚለው እንዴት ላገናኘው ተመልከቱት። ይሄ አንድ መስዋዕት አቀረበና ለዘላለም ምን አደረገ? ተቀመጠ። ያኛው ሊቀ ካህን ግን ዕለት መስዋዕት ያቀርባል። ለዛው ኃጢአትን ከቶ ሊያነጹ ምን ያደርጉ አይችሉም። ስለዚህ ሁሉ ጊዜ ምን አድርጓል? ቆሟል። ይሄ ምዕራፍ 10 ላይ ለመድረስ በጣም ብዙ ርቀት ሄዶ ነው ይሄን ኤክስፕሌን የሚያደርገው። ይሄ ከመዝሙር 110 በጣም በመጽሐፍ ቅዱሳችን ውስጥ በጣም በከፍተኛ ደረጃ ኮትክተው የተጠቀሱ ክፍሎች ውስጥ አንዱ ነው መዝሙር 110። ይሄ መዝሙር 110 ቁጥር 1 ነው ኮት አድርጎ እዚህ ጋር የሚነግረን። የካህናት ሁሉ ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ እግዚአብሔር ቀኝ ተቀመጠ። ጠላቶቹም የእግሮቹ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓችኋልና። ሃሌሉያ። በቀን አያስፈልጋችሁም። አንድ ጊዜ ያን በማድረግ የዘላለም ፍጹማን አድርጓችኋል። ምን ባረግ? በመቀደስ። በጌታ ስንኖር ምንድነው የሆነው? ልክ ጌታን ስንቀበል ድነናል። በየቀኑ ኑራችን ውስጥ በእግዚአብሔር ቃል በውሃ እያጠበ ኤፌሶን 5 ላይ እንደሚናገር በቃል ውሃ እያጠበ ክብርት ቤተክርስቲያንን ለራሱ እንዳቀርብ ፈለገ አይደል የሚለው። ከፊት መጨማረድ የሆነች ክብርት ቤተክርስቲያን ለራሱ ያደረገ እንደፈለገ በየቀኑ አሁን ቃሉ ምን ያደርገናል? እኛን እያጠበ ያን መልክ መስል ዘንድ ይቀይረናል። ስለ ደህንነት አይደለም የምናወራው። ኦልሬዲ ጌታ የተቀበልከን ምን አድርገናል? እኛ ድነናል። መዳን ማለት በጣም እዚህ 5 ጊዜ ስለ ደህንነት ተጠቅሷል። በ3 ከፍሎ ነው ጸሐፊው የሚያስቀምጠው። የመዳን እሱ ላይ ሲደርስ መነጋገር የሚሻል ይመስለኛል። መዳን የሚለውን መውረስ በሚል ነው ይሄ ጸሐፊ የሚረዳው። ማለት ምዕራፍ 3 ላይ ሄዳችሁ ስትመለከቱት የሚያመሳስለው የኛን የክርስትና ኑሮ ከግብጽ ወጥተው ከነዓን እስከ መውረስ ያለውን አድርጎ ነው። ማንያ ቆሮንቶስ ምዕራፍ 10 ላይ ማየት ትችላላችሁ። እሱን ግን የወጡ ወደ 600 ሺህ ሆኖ የወረሱ ስንት ናቸው? 2። መውጣት ማለት መውረስ ማለት አይደለም። 5 ማስጠንቀቂያዎችን ጸሐፊ የሚደረድርላቸው ለዚህ ነው። 5 ማስጠንቀቂያዎችን የደረደርላቸው ለዚህ ነው። ስለ መጽናት ነው ጉዳዩ። ዕብራውያን ምዕራፍ 10 ቁጥር 36 ላይ ሲናገር የእግዚአብሔርን ፈቃድ ፈጽማችሁ የተሰጣችሁን ተስፋ መውረስ እንድትችሉ መጽናት ያስፈልጋችኋል። መጽናት እኮ ማለት ስለው የትዕግስት ታላቅ ወንድም ብዬ ነው የምተረጉመው ቋንቋ ስለ ኢንዱራንስ ማለት ትዕግስትም እኮ በራሱ በጣም ፈታኝ ነገር ነው።
ተጽናና ማለት ግን ከዛ ያልፋል ነው። ከሱ ያለው ታላቅ ወንድሙ ነው የትዕግስት። የእግዚአብሔር ፈቃድ እኮ ፈጽመዋል አልፈጸሙም የስ እሱን ተቀብሏቸዋል። ግን የተሰጣችሁ ቦታ ለመድረስ ቦታው ላይ ለመድረስ ሽልማቱ ላይ ለመድረስ መጽናት ያስፈልጋል። መጽናት ነው መጽሐፉ የሚያወራው። የእምነታችን ራስና ፈጻሚ የሆነው ክርስቶስ ኢየሱስን እያየን የእምነት ሩጫችንን በትዕግስት ምን አደረገ እንሩጥ ነው። እሱ ነውሩን ንቆ በመከራ በመስቀል ታግሶ በአባቱ ቀኝ አርጓል ተቀምጧል። በትዕግስት የመረጥ ጉዳይ ነው። ይሄ ነው ራእይ 6 ላይ እዛው ሲነግረን ይሄን ተስፋ ለመያዝ ለሸሸን ፈቃዱ እንደማይለወጥ ሊያሳየን ስለፈለገ በሁለት ሊዋሽ በማይችል በመሐከል በመሐላ ምን አድርጓል ገብቷል። በማንም ሊመስል አልቻለ። በራሱ ምን አድርጓል ምሏል። እኛን መጨረሻ ላይ ማድረስ መንግሥተ ሰማያትን ማውረስ እንደሚችል የተስፋ ቃል እንደሰጠን እርግጠኛ እንደሆነ በማንም ሊመስል አልቻለ። በራሱ ምን አድርጎልናል ምሎልናል። ስለዚህ አብርሃም ተስፋ እንደሰጠው ደግሞ ታግሶ እንዳገኘ ዳተኞች አትሁኑ ይላል እዛው ምዕራፍ 6 ላይ ሲናገር ማለት ነው። ሩጫቸውን በትዕግስት እንዲሮጡ ለማድረግ ነው ይሄ የሚናገረው ማለት ነው። ኃጢአትን ማቅረብና መቀመጥን ያያያዘው ስለ ካህናት ይነግራቸው አስቦ ነው። በጣም የሚገርማችሁ የዚህ የዕብራውያን ጸሐፊ ዋና መልእክት ምንድነው? ዋና መናገር የፈለከው ምንድነው ብላችሁ ብትጠይቁት ምዕራፍ 8 ቁጥር 1 ላይ ይነግረናል። ምንድነው መናገር የፈለኩት ዋናው ነገር ብላችሁ ብትጠይቁት እንደዚህ ይላችኋል። ምዕራፍ 8 ቁጥር 1 ላይ ሲናገር ከተናገርነው ዋናው ነገር ይህ ነው። 8 ምዕራፍ ተናግሮ እኮ ነው። አሁን የተናገረ የመጣሁት ዋናው ነገር ይሄ ነው። መናገር የምፈልገው ይሄ ነው። ምንድነው መናገር የምትፈልጉ ብትሉት በሰማያት በግርማው ዙፋን ቀኝ የተቀመጠ እንደዚህ ያለ ሊቀ ካህናት አለን። ሃሌሉያ። የትኛውም ክፍል ስለ ኢየሱስ ስለ ሊቀ ካህናት ሊቀ ካህን ነው ብሎ የነገረን የትኛውም ጸሐፊ የለም። it's very very difficult በጣም ዲፊካልት ነው። ምክንያቱም ስለ ክህነት ለማውራት ክራይቴሪያዎች አሉ። አንደኛ ምን መሆን አለበት? የአሮን ወይም ደግሞ የሌዊ ዘር መሆን አለበት። እዛው ምዕራፍ 7 ላይ ደግሞ ዕብራውያን ላይ ሲነግረን ኢየሱስ ክርስቶስ ከይሁዳ ወገን እንደተካፈለ ምን እናደርጋለን እናውቃለን። ስለዚህ ከይሁዳ ከሆነ ካህን ሊሆን ምን አያደርግም አይችልም። እሱን ኤክስፕሌን ለማድረግ የመልካ ጼዴቅን ፓርቲ ያወጣዋል። ከመዝሙር 14 ከቁጥር 18 እና ከመዝሙር 110 ቁጥር 4 ቁጥሮች ናቸው በግዳን ላይ ያሉት ስለ መልካ ጼዴቅ የተነገረ። እሱን አውጥቶ 8 ማነጻጸሪያ ነገሮችን አነጻጽሮ ኢየሱስ ሊቀ ካህን ነው ብሎ ኮንክሉዥን አድርጎ ምዕራፍ 7 ከጨረሰ በኋላ ምዕራፍ 8 ላይ ሲገባ ነው ከተናገርነው ዋናው ነገር ይሄ ነው። ምን ዋናው ነገር በሰማይ በግርማው ዙፋን ቀኝ የተቀመጠ እንደዚህ አይነት ሊቀ ካህናት አለ። ምን ያደረገ ነው? እርሱም የመቅደስና የወይተኛይቱ ድንኳን አገልጋይ ነው። እነሱ ፊዚካሊ ምድር ላይ ያለውን የሚደረገውን ነገር ሚስ ያደረጉት ነው ወደዛ ሽፍት ማድረግ ይፈልጋል። ኖ አሁን እኮ እሱ በሰማይ እውነተኛ አይቷ መቅደስ ላይ እዛው ያለው ናቸው። እየተግባባን ነው የማወራው። ግልጽ ነው አይደል? የማወራው ነገር ኮምፕሊኬትድ እያደረኩት አይደለም አይደል? ዋናው ሊቀ ካህን ነው የሚሆን ነው ማስመር የፈለገው ጸሐፊ። ከተናገረው ዋናው ነገር ይሄ ነው። በሰማይ በግርማው ዙፋን ቀኝ የተቀመጠ እንደዚህ ያለ ሊቀ ካህናት አለ። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ነች። ሊቀ ካህናት ሁሉ መባና መስዋዕት ሊያቀርብ ይሾማልና፣ ስለዚህም ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። ስለ ሊቀ ካህናት የምናወራ ከሆነ ስለ መስዋዕት እናደርጋለን ማለት ነው። የሚያቀርበው አንዳች ነገር ያስፈልገዋል። መስዋዕት ከሌለ ሊቀ ካህን የሚባል ነገር የለም ነው። መስዋዕት ካለ ደግሞ ኃጢአት የሚባል ነገር አለ። ኃጢአት ከሌለ መስዋዕት የሚባል ነገር አይኖርም ነው። እንዴት እንደሚያያዘው እያያችሁ ነው። እንግዲህ በምድር ቢሆን አላቸው። አሁን የምታዩት መቅደስ ላይ እንደሱ ቢሆን ኖሮ እንደ ሕግ መባን የሚያቀርቡ ስላሉ ካህን እንኳን ባልሆነ እርሱ ሙሴ ድንኳኑን ሲሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። አሁን እኮ ያገለግሉ ያሉት አሁን ያለው መቅደስ፣ አሁን ያለው ሊቀ ካህን፣ አሁን ያለው መስዋዕት፣ አሁን ያለው ሁሉ ነገር ለሰማያዊው ነገር ምሳሌና ጥላ ነው እንጂ ሪል ነገር አይደለም። እሱ ግን ሪል ነገሩ ላይ ነው ያለው። በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ምሳሌ ነው። አሳየውና እሱ ምሳሌ እዚህ አምጥተህ ኮፒ አድርገህ ኑርበት። ምን አካሉ
ትክክለኛው ልጁ እስኪመጣ ነው። አሁን ልጁ ስለመጣ እሱ ወደ ሰማይ ሄዶ በሰው ባልተሰራችው የእውነተኛው መቅደስ አሁን እያገለገለ ነው። አንድ መስዋዕት አቅርቦ ለዘላለም ፍጹማን አድርጓቸዋል እያለ ነው ያለው። ከዛ ሁሉም ከየእግሮቹ በታች እስኪደርስ እያደረገ ነው ይለናል። እየጠበቀ ነው እሱ ምዕራፍ 2 ላይ እየጠበቀ ነው ብሎ ይነግረናል። አሁን ይላል እዛው ቁጥር 6 ላይ እርሱ ሙሴ ድንኳን እንዲሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠ ለምሳሌ ሁሉን ታደርግ ዘንድ ተጠንቀቁ ብሎት ነበርና አሁን ግን አላቸው በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን የሚሻል የሚለውን አስቡት፣ ይበልጣል የሚለውን አስቡት፣ እናነጻጽርበትን ምትሄዱ ካለው ነገር ይሄ ምን ያደርጋል? ይበልጣል፣ ምን ያደርጋል? ይሻላል ነው እያላችሁ። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን የተስፋ ቃል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ስቲል እያገለገለ ነው ማለት ነው። መጽሐፉ ከሁሉ የሚለየው የዕብራውያን መጽሐፍ ሌሎቹ መጽሐፍት ስለ ውልደቱ፣ ስለ አገልግሎቱ፣ ከዛ ስለ ሞቱ፣ ከዛ ስለ ትንሣኤው፣ ስለ እርገቱ ይነግራሉ። ይሄ ግን የሚነግረን በሰማይ ተቀምጦ አሁን ምን እያደረገ ነው? እየሰራ ነው እያለው ነው የሚነግረን። ሌሎቹ እንዴት ወደ ጌታ ወደ መዳን እንዴት እንደምንመጣ ሲነግሩን፣ ይሄ መጽሐፍ ግን የሚነግረን እንዴት ወደ ፍጻሜ እንደምንደርስ፣ እንዴት ሩጫችን እንደምንጨርስ እንደ ሩጫ ይቆጥሮና እንግዲህ የመጨረሻዎቹ ኪሎ ሜትር እንዴት አድርገን ነው የምንጨርሰው ሚለው ነው የሚያወራልን። በአይነቱ የተለየ በጣም አሜዚንግ ነው መጽሐፉ ሲንስ ስታረጉት ማለት ነው። ይሄ መቀመጥ የሚለው ነገር በጣም ቁልፍ ነው። እዚህ ከቁጥር 1 እስከ 4 ባለው ውስጥ የመጨረሻው የክብር ቦታ ማለት ነው። ተቀመጠ የሚለው የመጨረሻው የክብር ቦታ ነው። ከዛ በላይ ሌላ የክብር ቦታ የለም። እሱ ላይ ሄዶ ኢየሱስን አድርጓል፣ ወይም ልጁ በዚያ በጻፊው አጠራር ምን አድርጓል? ተቀምጧል። እዛ ሆኖ በተቀመጠው በሱ ነው እየተናገራችሁ ያለው ነው ሚል ያለው መጽሐፍ ቅዱስ ስንሰማ በየቸርች ውሩድ ስንሰማ ሐሙስ ስንሰማ በግላስ ስናነብ በዚህ ማንነት ባለው ነው እየተናገረን ያለው። ለዚህ ነው ምዕራፍ 12 ሲናገር ለሚናገረው እምቢ እንዳትሉ ምን አድርጉ? ተጠንቀቁ። የመጨረሻው ማስጠንቀቂያ ነው ይሄ። አምስተኛው ማስጠንቀቂያ ለሚናገራችሁ እምቢ እንዳትሉ ምዕራፍ 12 ቁጥር 27 ላይ ተጠንቀቁ ይላቸዋል። የእግዚአብሔር ቃል ነው የምትሰሙት። በምን ሞቲቭ ነው የምትሰሙት? ይሄ የዛሬው ጥያቄ ነው ማለት ነው። ይሁላችሁ እነዚህ ሰዎች ድሪፍት ወደዛ ሽፍት ለማድረግ እያሰቡ ያሉት ነው እየተነገረ ያለው። እኛ እየተነን ነው። ኢየሱስ ክርስቶስ ተቀመጠ ሲል በምድር ላይ ሲመላለስ ክብሩን ስለተወ ነው። ኢየሱስ ክርስቶስ በመጀመሪያ ከበረ ነበር። ዮሐንስ 17 ቁጥር 24 ሲናገር አባቶ የዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኝ እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ። ወደ ምድር ሳይመጣ የነበረው ክብር ነበረ ማለት ነው አይደል? አሁን የክፍል የሚነግረን የሐዋርያት ሥራ ማለት ሰው ቅድም ያነበበልን የሊቀ ካህናት ጸሎት የሚባለው የዮሐንስ ወንጌል የምዕራፍ 17 ጸሎት ነው። ቁጥር 24 ላይ ሲል አባቶ ዓለም ሳይፈጠር ሳይመጣ ማለት ነው፣ ሰው ሳይሆን ማለት ነው፣ ስለወደድከኝ የሰጠኸኝን ክብሬ እንዲያው እኔ ባለሁበት የሰጠኸኝን እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ አለ። ስለዚህ ከመምጣቱ በፊት ሰው ከመሆኑ በፊት የሚኖረው በምን ውስጥ ነበረ? በክብር ውስጥ ነበር ነው። ግን ከኃጢአታችን የተነሳ ያገናኛል። ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አደረገ? ተቀመጠ ነው። ግን ይሄን ስራ ለመስራት ሲመጣ ይሄን ክብር ምን አድርጓል? ትቷል። የመጨረሻው መውረድ ወርዷል። የመጨረሻው መውጣት ደግሞ ምን አድርጓል? ወጥቷል። በሱ ነው የተናገራችሁ ነው እየተናገራችሁ ያለው ነው እያለን ያለው። የፊልጵስዩስ ምዕራፍ 2 ላይ ምድር ላይ የነበረ ወደ ምድር ሲመጣ ምን እንዳደረገ ሲነግረን ሁላችሁ የምታውቁት ጥቅስ ከቁጥር 5 ጀምሮ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። እኩል ከእግዚአብሔር ጋር ነበረ፣ ግን ሲመጣ እሱን እንደመቀማት አልቆጠረውም ነው እያለን ያለው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ወደዚህ ሲመጣ ግን ራሱን ባዶ አድርጎ ነው የመጣው ነው የሚለን። በምስሉ እንደ ሰው ተገኝቶ ራሱን አዋረደ። ምንድነው የሚለው? አዋረደ።
የኖረው ላይፍ እንደዚህ ነው። እኔና አንተን ለማለት ኃጢአትን የሚባለው ነገር ለማንጻት በዚህ መንገድ ውስጥ ማለፍ ነበረበት። ማለት ምንድነው ኢየሱስ ክርስቶስ በምድር ላይ ሲመላለስ ያደረገው? እኛ መኖር የሚገባልን ኑሮ ምን አደረገልን? ኖረልን አይደል? ፐርፌክት ላይፍ ነው የኖረው። ፐርፌክት ላይፍ ከኖረ ሳይሞትም እግዚአብሔር ምን ያደርገው ነበር? ይቀበለው ነበር። እሱም ፐርፌክት ላይፍ ለኔ ሰጠኝና እኔ ፐርፌክት ላይፍ ስላልኖርኩ የሚገባኝ ምንድነው? ሞት ነው። ስለዚህ ሞቱን ወሰደና እሱ ህይወት ሰጠኝ። እንደዚህ ነው ያደረገው ኢየሱስ። ጀስት ፍትህ መሟላት ያለበት እንደዚህ ስለሆነ ማለት ነው። ልንኖር የሚገባንን ኑሮ ኖረን ልንሞት የሚገባንን ሞት ደግሞ ሞተልን። ይህን ለማድረግ ሰው መሆን ነበረበት። ለሱ ውርደት ነው ከነበረበት ፖዚሽን። የባሪያ መልክ ይዞ በምስሉ ምሳሌ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞቱም ይኸው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው። ያለ ልክ የለውም ማለት ነው። ከስሙም ሁሉ በላይ ስምን ሰጠው። ያ ቦታ በግርማው ዙፋን ቀኝ የተባለው ቦታ ነው። ተቀመጠ የተባለበት የመጨረሻው ቦታ ነው እሱ ቦታ። ይህም በሰማይ በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። በምድር ላይ የተመላለሰው ሰው የሆነው ኃጢአታችንን ለማንጻት ነው። ኃጢአታችንን ለማንጻት ግን ክብሩን ትቶ ምን ማድረግ ነበረበት? መጥቶ የውርደት ላይፍ ምን አድርጓል? ኖሯል ነው። መዳናችን የፈጸመው በመከራ ነው። መስቀል ነው የመጨረሻው ክፍል። ለመስቀል እንኳን ሞት ምን ያደርጋል? የታዘዘው ነው። መስቀል ምን እንደሆነ በኋላ እነግራቸዋለሁ። የመስቀል ሞት ምን ማለት እንደሆነ ትርጉሙ ባይበላችን ገላትያ ምዕራፍ 3 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ምን እንደሚል እነግራቸዋለሁ። በእንጨት የተሰቀለ ሁሉ ምን ያደርገው? የተረገመ ነው ተብሎ ተጻፈ። እሱ ስለኛ እርግማን ሆኖ ከሕግ እርግማን ምን አደረገ ይላል ዋጄ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ሲናገር ደግሞ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀው ስለኛ ኃጢአት አደረገ ይላል። እዛ መስቀል ላይ መርገም ነው የሆነው። እዛ መስቀል ላይ ኃጢአት ነው የሆነው። ራሱ ኃጢአት ነው የሆነው። የመጨረሻው መውረድ እሱ ቦታ ነው። ከዛ እግዚአብሔር ደግሞ መጨረሻ ከፍ አድርጎ ያለ ልክ አድርጎ ያስቀመጠው የት ነው? በቀኝ ነው። አሜን። በቀኙ ግን ሲቀመጥ የተናገረን ኃጢአታችንን በራሱ ምን አድርጎ ካነጻ በኋላ በሰማይ በግርማው ዙፋን ላይ ምን አደረገ? ተቀመጠ ነው። ሁለቱ ስላገናኛቸው እየተናገርኩ ያለሁት ምክንያቱም ጠቅላላ ክፍሎቹ ከዚህ በኋላ የሚተነትልልን ይሄን ሪሌሽንሺፕ ስለሆነ ነው የሚያወራለው። የመዳናችን ራስ በመከራ ነው የፈጸመው። የመስቀል ቦታ ማለት የመጨረሻ የመከራ ጥግ የነበረበት ቦታ ነው። ዕብራውያን ምዕራፍ 2 ላይ ሲነግረን በዛውም ምንድነው ከመጽሐፉ ጋር ፋሚሊያራይዝ እንድናደርግ ነው ማወራው ያለሁት። ከመጽሐፎቹ ጋር መታወቅ እንዲሆንልን ነው። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞት ሊቀምስ ዘንድ ከመላእክት በጥቂት አንሶ የነበረው ኢየሱስ ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። የክብርና የምስጋና ዘውድ ማለት ከልክ በላይ ከፍ ከፍ ብሎ የተጫነበት የት ቦታ ነው? በሰማያት በግርማው ዙፋን ቀኝ ነው። በመስቀል ላይ የመጨረሻው ውርደት ነው እንደተዋረደ ያው አሁን የነገርኳችሁ ነው። ስለዚህ ሰዓት እያለፈ እየሄደ ስለሆነ ከኃጢአት ለመንጻት አሁን ያገናኛቸው ኃጢአት ስናወራ ሊቀ ካህን፣ ከዛ የሚቀርበው ደግሞ ማድረግ አለበት መስዋዕት መሆን አለበት። ሶስቱም ነው። ሊቀ ካህን ነው፣ አቅራቢ ነው፣ እንደገና ደግሞ መስዋዕትም ራሱ ነው። ይገባቸዋል። ምን ያለውት መሆን አለበት? የሚቀርብ በግ መኖር አለበት። የሚያቀርብ ሊቀ ካህን መኖር አለበት። እሱ ግን ሊቀ ካህን ሆኖ አቅራቢ፣ እንደገና ደግሞ መስዋዕት ሆኖ ቀራቢ። አሜዚንግ ነው። አሜን። ምዕራፍ 9 ላይ ሲናገር እንደዚህ ይላል፣ እንግዲህ እንዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአት እንዲሽር አንድ ጊዜ ተገልጧል። ኢየሱስ ክርስቶስ የተገለጠው ምን ለማድረግ ነው? ራሱን ምን ለማድረግ ነው? ሽሮ ምን ለማድረግ ነው? ኃጢአትን ምን ለማድረግ ነው? ለመሻር ነው ይላል። ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ምን አድርጓል? ተገልጧል። ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለት ጊዜ ያለ ኃጢአት ይታይላቸዋል።
ራሱን ለመሰዋት እንዴት መስዋዕት እንደሆነ ደግሞ ምዕራፍ 10 ሲነግረን ሕጉ ሊመጣ ያለው ነገር በጎ ነገር እውነተኛ አምሳል ሳይሆን የነገር ጥል አለውና ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ፈጽሞ ሊፈጽም ከቶ ምን ያደርግም አይችልም። እንዲህማ ባይሆን የሚያመጡትን አንድ ጊዜ ነስተው ከዚያ በኋላ በሊናቸው ኃጢአትን ስላላወቁ ማቅረብ በተው አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። በእንስሳ ላይ የተደረገው አሁን ስለ መስዋዕት ነው እያወራን ያለሁት። በእንስሳ በኩል የሚደረገው ነገር ይሸፍንላቸዋል። ግን በየዓመቱ ሲመጡ የዛሬ ዓመቱን ምን ያደርጉታል? ያስቡታል። የዛሬ 10 ዓመቱን ምን ያደርጉታል? የእግዚአብሔር ቁጣ እንዳይመጣባቸው ምንድን ነው የሚያደርገው? ደግሞ የበጉ ደም ወይም የእንስሳቱ ደም ከቨር ማድረግ ነው፣ መሸፈን ብቻ ነው የሚለን። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻለው ነውና ስለዚህ ወደ ዓለም ሲገባ እንደዚህ ስለሆነ ወደ ዓለም ሲገባ ኢየሱስ ማለት ነው ልጁ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ አለው። ሃሌሉያ! ለኛ መስዋዕት ለመሆን ማለት ነው። እግዚአብሔር ምን ተጠንቀቆ ደህናችን ለሰራው አይታችኋል። የሚናገረን በእንደዚህ ነው፣ በዚህ ጥንቃቄ፣ በዚህ ፕላን የተሰራ ስራ ሲሰራልን በሰራልን በልጁ እየተናገረልን ነው የሚለው። ስለዚህ ወደ ዓለም ሲገባ መባና መስዋዕትን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። በዚያ ላይ መስዋዕትና መባን በሙሉ በሚቃጠል መስዋዕትም ስለ ኃጢአትም የሚሰዋ መስዋዕት አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡ ናቸው። ቀጥሎ እነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም ፊተኛው ምን ያደርጋል? ይሽራል። ቁጥር 10 በዚህ ፈቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። መስዋዕት ራሱ ሆኖ ሊቀ ካህን ራሱ ሆኖ ኃጢአታችንን በራሱ ካነጻ በኋላ በግርማው ዙፋን ላይ በሰማይ ምን አድርጓል? ተቀምጧል ነው የሚለን። በምድር ላይ ሲመላለስ ወደዚህ ክብር አንድ ቀን እንደሚመለስ ያውቅና ነበረ። ይህንን ተናግሮ ነበር። አሁን ምንድነው እያልኩ ያለሁት? ኢየሱስ ከመምጣቱ በፊት በክብር ነበር የኖረው። እኛን ለማዳን ወይም ኃጢአታችን በራሱ ለማንጻት እንዲችል ክብሩን ትቶ ምን አደረገ? መጣ። የመጨረሻው የውርደት ሞት ምን አደረገ? ሞተ። ከዛ በኋላ ደግሞ የመጨረሻው ከፍታ ላይ ምን አደረገ? ተቀመጠ። በዚህ ነው እግዚአብሔር እየተናገረን ያለው። ግን እዚህ ምድር ላይ ሲመላለስ እዚህ ክብር ላይ እንደሚገባ ተናግሮ ነበረ። ማርቆስ ምዕራፍ 14 ላይ እንደዚህ አላቸው። እርሱ ግን ዝም አለ። ሊቀ ካህናቱ ሲጠይቀው ነው፣ አንዳችም አልመለስም። ደግሞ ሊቀ ካህናቱ ጠይቀውና የብሩክ ልጅ ክርስቶስ አንተ ነህ አለው። ኢየሱስ እኔ ነኝ አለ። እኔ ነኝ አለው። አዎ ልክ ነህ፣ እኔ ነኝ አለው። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያለህ አለው። ምድር ላይ የተመላለሰ አልተቀመጠም ነበር ማለት ነው። ግን አንድ ቀን ከሙታን ሲነሳ ከትንሣኤው በኋላ እዛ ቦታ ላይ ያደርጋል፣ ይቀመጣል። ይሄንም ታደርጋለህ ታያለህ አለው። ይሄን ከዳንኤል 7 ላይ ነው የወሰደው። የሰው ልጅ ሉቃስ በጣም ብዙ የሚወደው ጥቅስ የሰው ልጅ የሚለው ነው። ማቴዎስ ላይ አይታችሁ ከሆነ በጣም በተደጋጋሚ የምታገኙት ቃል እንዲህ ተብሎ ተጽፏል የሚለው ነው። ማርቆስ ላይ በጣም በተደጋጋሚ የምታገኙት ቃል ወዲያው የሚለውን ቃል ነው። ሉቃስ ላይ በጣም በተደጋጋሚ የምታገኙት ቃል የሰው ልጅ የሚለውን ነው። ዮሐንስ ላይ በጣም በተደጋጋሚ የምታገኙት ቃል እምነት የሚለውን ነው። የሰው ልጅ ሲል ዝቅ ማድረግ ነው አይደለም። ዳንኤል 7ን እያሰበ ነው የሰው ልጅ የሚለው። ዳንኤል 7 ቁጥር 13 ላይ በሌሊትም ራእይ ያየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖቹም አሕዛብም በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። እና የሰው ልጅ በግርማው ቀኝ ትቀመጣለህ ሲል ይሄን ዳንኤል 7 እንደጠቀሰ ሊቀ ካህኑ ምን አድርጎታል? ገብቶታል። ያ ለመሲሁ ብቻ የተባለ የተሰጠ እንደሆነ ምን አድርጓል? ከዚህ በላይ ምን ምስክር እንፈልጋለን ብሎ ራሱን ቀዶ የወሰደውን እርምጃ ታውቁታላችሁ። ኢየሱስም ይሄንን ያውቀው ነው ነበረ ማለት ነው። አሁን ተኮይሽን አሁን ምንድነው መጠየቅ የምፈልገው? ታዲያ ኃጢአት ምንድነው? አሁን ኃጢአት ብሎ ዕብራውያን ላይ ኃጢአት ብሎ ያስቀመጠውን ነገር ላንብብ እና ወደ ማጠቃለያው እመጣለሁ። ዕብራውያን 3 ላይ አሁን እየተነጋገርን ያለነው ምንድነው? እግዚአብሔር ምን አደረገ? ተናገረ። እግዚአብሔር የተናገረው በማን ነው? ሁሉን ወራሽ ባደረገው ዓለማትን በፈጠረበት የክብሩ መንጸባረቅ የሆነ ሁሉ ነገር በስልጣኑ ቃል የደገፈ ደግሞ ኃጢአታችን በራሱ ካነጻ በኋላ በግርማው በዙፋን ቀኝ ምን አደረገ ነው? በተቀመጠ ነው። ኃጢአት ብሎ
የተናገረን በዚህ ነው። ኃጢአት ብሎ ያለውን ምዕራፍ 3 ላይ ስትመለከቱ ቁጥር 15 ጀምሮ እየተባለ ዛሬ ድምፁን ብትሰሙ እግዚአብሔር ሲናገር ማለት ነው። ድምፁን ብትሰሙ ለማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብጽ የወጡ ሁሉ አይደሉምን? 40 ዓመት የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአት ያደረጉት እነርሱ አይደሉምን? ኃጢአት ብሎ የጠራው ነው? አለመስማትን ነው። ቁጥር 1 ላይ ግን ያደረገው ምንድን ነው? ስሙ ነው። እነሱ ኃጢአት ሰርተዋል። ምን አደረጉት? አልሰሙኝም አለ። እሱ እንዳትደግሙት ነው የሚላቸው። ካልታዘዙትም በቀር ወደ ረፍቱ እንዳይገቡ የማለባቸው አለመስማት ማለት ኃጢአት ማለት ነው። አለመታዘዝ ማለት ነው የተረጎመልን። ባለማመናቸው ጠንቅ ሊገቡ እንዳልቻሉ እናያለን። ስለዚህ በጠቅላላው ልጁ ሁሉ ወራሽ ባደረገው ዓለማትን በፈጠረበት የክብሩ መንጸባረቅ በሆነ የባህሪ ምሳሌ በሆነ ሁሉን በስልጣኑ ቃል በደገፈ ኃጢአታችን በራሱ ያነጻ በዚህ ምን አድርጎናል? ተናግሮናል። ስለዚህ ልጁ እንደዚህ ከሆነ ዴፊኒትሊ ቁጥር 4 ይመጣል። ቁጥር 4 ምንድነው? ከመላእክት እጅግ ምን ያደርጋል? ይበልጣል። አሁን ሲያነጻጽረው ማለት ነው። ሲያነጻጽረው ይሄ ነው የኢየሱስ ማንነት ወይ የተናገረ የልጁ ማንነት ይሄ ከሆነ ብሎ ቁጥር 4 ላይ ሲነግረን ከመላእክት የሚበልጥን ስም በወረሰ መጠን ከነሱ እጅግ አብልጦ ምን ያደርጋል? ይበልጣል ነው። ከነቢያት ይበልጣል፣ ከመላእክትም ይበልጣል። ለምን? ኢየሱስ አሁን ቅድም የነገርኩትን 7 ኳሊቲ ስላለው ነው። ከዚህ በኋላ ስለ መላእክት ኤክስፕሌን ማድረግ ስለሚጀምር ወደዛ አልሄድም ማለት ነው። ስለዚህ በጠቅላላው ዛሬ ጠቅላላ ስናደርገው እግዚአብሔር ምን ያደርግ ነው? አንድ ሴንቴንስ ነው። የሴንቴንሱ ሳብጀክት ማን ነው? እግዚአብሔር ነው። ድርጊቱ ወይም ቨርቡ ማን ነው? ተናገረ ነው። የተናገረን በማን ነው ሲባል በግርማው ዙፋን ቀኝ ያደረገ ነው፣ የተቀመጠ ነው። ይሄ በግርማው ዙፋን ቀኝ የተቀመጠ ምን አይነት ማንነት ነው ያለው ስንል ሁሉ ወራሽ የሆነ ዓለማትን የፈጠረበት የክብሩ ነጸብራቅ የሆነ ሁሉን በስልጣኑ ቃል ደግፎ የያዘ ኃጢአታችን ደግሞ በራሱ ያነጻ ነው። በሁለት መንገድ እኛን ይሄ ልጁ አድኖናል። አንደኛ ለኃጢአት መስዋዕት በመሆን እኛን አድኖናል። እሱ ብቻ ሳይሆን አሁን በሕይወት የምንኖረው ደግፎ ምን ስላደረገን ነው? ስለያዘን ነው። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ይህ መልእክት በመጽሐፍ ቅዱስ ጥናት ቻናል የተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በቻናላችን የምናቀርባቸው ትምህርቶች የወንጌላውያን አብያተ ክርስቲያናት አስተምሮ ላይ የተመሰረተ የመጽሐፍ ቅዱስ ትምህርቶች የሚቀርቡበት ሲሆን የወንጌሉ አማኙን ማህበረሰብ ለማነጽ ጠለቅ ባለ ዝግጅት ተዘጋጅተን ቀርበናል። ሰምተው ይታነጹበት። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጥያቄና አስተያየት ካለዎት በስልክ ቁጥራችን በ0911 14 1047 ይደውሉ። ጌታ ይባርኩ።